እሺ ናታን። ዳጣ መድኃኒት የያዘችው ነገር እኮ ያስገድላል። አባዬ ቢገላት ራሱ አልፈርድበትም። ግን ምንድን ነው የያዘችው? አይ ዳጣ እሱን አልነግርሽም። እብዬ በክሊሽና ምንድን ነው የምር ታረቅን እንዴ? በቃ ሁሉም ነገር ሰላም ሆነ? አርጁን እንደምትወደኝ አውቃለሁ። እብዬ መውደድ ብቻ አይደለም ካንቺ ሌላ ሴት አይኔ አይልኝም። አንቺ ግን አትወጂኝ። እሺ እንደወደ ትፈልጋለህ? ኤቢ የለችም እንዴ? አዎ አለች፣ መኝታ ክፍሏ ነች። ክፍሏ ሂጅ ማግኘት እችላለሁ? በጣም ናፍቃኛለች። ምን አልደወልክላትም እንዴ? አዎ አልደወልኩላትም። ቅር ማይላት ከሆነ ክፍሏ ሂጅ ላግኛት። ያው ለክብሯ ተጨንቄ እኮ ነው። እሺ ችግር የለም። ችግር የለውም ትላለህ? ችግርም አለው። ከሰው ጋር ነች። እሺ ትመጣለች። ምን አይነት ሰው ማለቴ? ከማንም ጋር ትሁን ችግር የለውም። ስትመጣ አገኛታለሁ። ሰውኛ አትንኩኝ፣ ልጁ የማይወለድ እኔም በዚያው ልቅር ነበር ያለች። አሳፈርካት፣ ቅስሟን ነው የሰበርካት። ደግሞ እዚህ መጠህ እንጀራ ፍለጋ የተጠጋች ሴት ታባልጋለህ። ነገ አስረግዛት እንደ ወርቅ ብቻ የጥላት ትጠፋለህ። አንተ ሴት አይደለህ፣ የሚያለቅስብህ ነገር የለም። አንተ እናት አይደለህ፣ የልጅ አንጀት የለህ። አንተ ወልዶ ካጅ በሆኔ ነው በህልሜ። ኧረ በሆነ ነው ትርስ ነብይ ጅራታም እንግዲህ ቤተሰብ ዛሬ ተገኝቷል ማለት ነው። ጊዜ እያንቀላፋ ይገኛል። እውነት መናገር እኔ በእንቅልፍ አልወቅስም፣ ምክንያቱም እኔም አለሁበት። ይውላል መቀመጥ ራሱ በጣም ያደክማል። ስንሰራ ነው ራሱ የምንበረታው። ስንቀመጥ በጣም እንቅልፍ ነው የሚጥልብንና እሱም ቀንም ዝም ብሎ መጋደም ነው። እዛቸው ወንበሩ ላይ ይዞት ይሄዳል ማለት ነው። ሌሊትም ያው ሲጠብቅም ስለሚያደር ብዙም እንቅልፍ አይወስደውም የሚል ሀሳብ አለኝ ማለት ነው። እንደዛ በሚያደርግበት ሰዓትም ገዝዬ እንቅልፉን እየተኛ እየለጠጠ ሲገኝ አቻ ጀግኒት መቶ በላዩ ላይ ነው እየሰፈረበት ማለት ነው። እንዲህ ብዙ እየተናገረው ነበር። አንተ ቆይ የእህቴ ነገር እኮ መቼም ቢሆን መቼም ከውስጤ አይወጣም እያለ በእህቱ እየተቆረቆረ ይገኛል ማለት ነው። ከዚህ በኋላ እንግዲህ መቼም ይሁን መቼም አንተ እዚህ ሁነህ እህቴ እዛ ያንተን ልጅ አታሳድግም፣ ያንተን ዲቃላ አታሳድግም። ምክንያቱም አንተ እዚህ የሀብታም እንጀራ ትበላለህ፣ እህቴ እዛ ደግሞ ትሰቃያለች እያለ ነበረ። ደግሞ መታለፍታ ልትበላ ያለችው ልጅ እሷንም ወልዲህ እንደዛችኛይቱ ልታደርጋት ነው አይደለ? ልታበላሻት ነው አይደለ? አሁንማ ጭራሹንም አለቅም እያለው ይገኛል ማለት ነው። እውነት ለመናገር ቤተሰብ ከምር እኔ በጣም ነው እንትን ያልኩት ማለት ነው። እኔ እንደዚህ ዱላ ምናምን በጣም እፈራለሁ ከምነግራቸው በላይና በጣም ነው እንትን ያልኩት እኔ ራሱ የተሳቀቁት ማለት ነው። በዱላ ራሱ ሲደባደቡ ነበረ። አላስተረፈውም። ጊዜም በጣም መቶታል። እንደዛም በሚልበት ሰዓትም ዘራ ብሎ ነው ዙሮ እየመጣበት ማለት ነው። እንደዛ ሆኖ በሚመጣበት ሰዓትም በቃ እንግዲህ ከዚህ በኋላ ምን የሚፈጠር ምንም ወደ ኋላ ምልበት የለም ብሎ ሲጋፈጥ ቤተሰብ ሰው አያየውም። ሾልኮ ይሄዳል፣ ሾልኮ ይገባል፣ ሾልኮ ይወጣል፣ ሾልኮ ይመጣል። እና እሱ የሮጠው ፈርቶ አይደለም። ናታን ከክላስ ሲመጣ አይቶት ነው። ናታንም ባየው ሰዓትም በቃ እንዳለ ነው እየሮጠ የወጣው ማለት ነው። እንደዛም በሚሄድበት ሰዓትም ጊዜ እያባረረ ተከትሎታል። ቤቱን በሙሉ እየዞረ ነበረ። የለም ምንድነው? ቆይ አንተ እኛ ማናውቀው ምን አለ እያለው ነበረ። እናንተ ናችሁ ያስደፈራችሁ፣ ሌላ ማንም አላስደፈረንም። ናታን ግዛልኝ እያልኩህ አልግዛ ብለህ ነው። አንድ ክላሽ ግዛልኝና እግሩን ቆምጬ ዙ ሲንፏቀቅ ታገኙታላችሁ። ለእናንተ ግን አይታያችሁም እንዴ? ለእኔ ብቻ የሚታየኝ እያለ ነበረ። እያለው ይገኛል ማለት ነው። እንደዛ በሚልበትም ሰዓትም በጣም በድንጋጤ ነው ደንግጦ ወደ ኋላ እየቀረው ማለት ነው። ጊዜ
በዛ አጋጣሚ አንዳንዴ ለዛዬ የምናወራውን ልካት እንዲኖረን ያስፈልጋል ማለት ነው። እውነት መናገር እኔ ደጋግሜ ለዋለው ቤተሰብ እኛ ሴቶች ካልፈለግን ማባረር እንችላለንም ደግሞ ብናባረራቸው የማይባረሩ ሊኖሩ ይችላሉ፣ እርግጥ ማለት ነው። ግን ክብራችንን መጠበቅ ግዴታችን ነው። እውነት መናገር ማለት ነው። ማንም ይሁን ማንም ክብራችንን መጠበቅ የራሳችን እንትን ነውና፣ ስለዚህ እሷ ክብሯ መጠበቅ ግዴታዋ ነው። የሴት ልጅ ክብሯ መጠበቅ የሆነኛል ብላ ትጋደምና ከዛ በኋላ ነው ከባድ አደጋ የሚመጣው። እኔ በሴቶችም አልፈርድም፣ በወንዶቹም አልፈርድም። እዚህ ላይ ፈራጁኛ አይደለም፣ እርግጥ ማለት ነው። ለአንዴ ለሁለቴ ወይም ለሶስቴ ልናታል እንችላለን። ከዛ በኋላ ግን እኛም አቅም የለምና ልንጠቃ እንችላለን። ያንን የሚያጠቃንን ኃይል ከዛ መራቅ በቃ የሆነ ነገር ማድረግ ነው እንጂ ዝም ብለን የምንጋፈጥ ከሆነ በጣም ከባድ ነገር ይፈጥርብናል ማለት ነው። እሷም ግና ባየችው ግና ባወራት እንዴት ነሽ ደህና ነሽ ወይ ማን ትባያለሽ ብሎ በሚላት ሰዓትም ወይ ቆንጅዬ ነሽ ብሎ መልኳን ሲያድንቅላት እሷም ያለውን ነገር የስንት ቀን ያመቀችውን ታሪክ ነው የዘረገፈችለት ማለት ነው። እዚህ ያለው ዘበኛ ምንድን ነው እያለ በሚነግርባትም ሰዓትም ዘበኛው ደግሞ ሌሊት እየመጣ ያስቸግረኛ ምናምን እያለች ስትቀባጥርለት ነበረ። እሱም በጣም ቆንጆ ነው። እኛ ግን በአብዛኛው ሴቶች እውነት መናገር ማለት ነው በአብዛኛው ውበታችንን፣ ቁመታችንን፣ ሌላ ነገራችንን ሲያደንቁን እንወዳለና ነው ወይስ ሐሰት ነው? ስለዚህ እሷ ውበቷን በሚያድንቅላት ሰዓት ቆንጅዬ ነሽ እንደዚህ ነሽ ስላት በጣም ወክና ያለችው ያንተን ንገረኝ ስትለው የኔ ቆይ ዝግ ብሎ ይነግርሻል ነው ያላት። ቢነግራት ግን አቻ ነኝ ብሎ ቢነግራት ቤተሰብ ዘግሪ እንደማትቀመጥ አውቃለሁ። በርግጋር ምክንያቱም አቻ እያለ እየበረገግ ስለሆነ ጊዜ እሷ በርግጋ ነበረብህ ከየው ማለት ነው። እንደዛ በምትልበትም ሰዓትም ቋይ ይሰራለታለሁ እያለ አቅዷን የዚህ ሰፈር ዘበኛ ነኝ ብሎ ነው እሷን የተዋወቃት። ግን ዘበኝነት አይመስለኝም፣ ሆን ብሎ ለማጥቃት የመጣ ነው የሚመስለኝ ከጊዜ ጋር ማለት ነው። እሷም ብቻ ሌላ ነገር እያለችው ትገኛለች። እንደዚህ ነው እያለችው እሷ የለም ቀና ብላ ስታይ ውልም ብሎ ሂዷል። አጎንብሳ መሬት እያየች ስታወራ ነበረ። ጊዜ መቶ ማንጋር ነው የምታወሪው? ብቻሽን ነው ወይ የምታወሪው? ምንድን ነው እያላት ሲጠይቃትም ብቻ አይደለም ህዝብ ሰው እኮ ነበረ ምናምን ያለችው። እንደዛ ብትልበት ሰዓትም ሰው የለም ማለት ነው። ቤተሰብ የዳጣ ባለ ራሱ እንዴት እንዲያሳቀኝ ማለት ነው። እውነት መናገር በደንብ ነው ያሳቀኝ። ምክንያቱም ክላሷ ገብቶ ሊያገኛት ይፈልጋል። እሺ ሄድና አግኛት እያሉ ናታንና ዳጣ እየተሳሳቁ ይገኛሉ። ሄድና አግኛት በምትልበትም ሰዓትም እንዴ ለምንድን መገኘት ችግር አለ እኮ እያለችው ነበር። ምን ችግር አለ ሰው ጋር ነው ሲል ብድግ ቁጭ ነው ያለው ከመቀመጫው ማለት ነው። ሰው ጋር ማን ሰው ነው ማን ነው? እሺ ችግር የለም እንደዛ ምን ሆነ ችግር የለም እሺ ከማንም ጋር ትሆንሽ በቃ ናቀኝ እኮ ነው ምናምን አለ ማለት ነው። ግን አንዳንድ እያያዘችለት ነው ኤቢ እውነት መናገር በጣም ከባድ ልጅ ሆናለች። ባለው ነገር ሁሉ መጋፈጥ ሆናለች። ናታንም እያደነቅላት ይገኛል። በቃ እሷ እኮ ሌላ ቢቀር ክላስ ውስጥ ራሱ መምህሮቹን ራሱ በጣም ነው የምታፋጥጣቸው። የተሳሳተ ነገር እንትን ካሉ ለምንድን እንደዚህ የሚሆነው ብላ በጣም ነው እንትን የምትላቸው እያላት ነበረ ለዳጣ። ወይኔ የኔ እህት በመሆኗ እኮ በጣም ደስ ያለኝ የኔ እህት በመሆኗ አኮራችኝ እያለች ነበረ። ምን እንደምሰጣት ስትል እኔ እሷማ የምትፈልገው ይሄን ነው እያለ ናታን እያሾፈ ይገኛል ማለት ነው። አንተን ከሆነማ አንተ ዝም ብለህ ያገኘው ትሰጣለህ እንዴ? እንደዛማ ከሆነ በካርቶን ጠቅልዬ እሰጣታለሁ ምን ችግር አለው እያለችው ነበረ። ናታን ራሱ በጣም ተቆጥታበት ነበረ። በያትቆጭ እኔ እየቀለድኩብሽ ነው እያላት ነበረ እሱ ራሱ። ቆይ እኔ ግን የምለው እንትና ወዴት እየሄደች ነው? በእውነት ነገር ሰላም ወዴት እየሄደች ነው?
ሰላም በጣም በከባድ ነገር አሁን ላይ እያናደደችን ትገኛለች ማለት ነው። ምክንያቱም ከአንድ ያይሉ ሁለት ልጅ ወልዲያ ደግሞ የማርትዬን አይና ያለው ብላ አታፈጥም እንዴ? ባዛኝ ስም እኮ እንደዚህ የሚያፈጥ ሰው አለ አይደለ? ቤተሰብ ሆነ ተመናገር ሰርተው ምንም እንዳልሰሩ የሚመስሉት አጥፍተው ምንም ጥፋት እንደሌላቸው የሚመስል ዳጣይም ራሱ ምንም ቢሆን ምንም እማዬ ማርቲን ከማንም ጋር አላወዳድራትም። አንቺን እያገለልኩሽ አይደለም። እርግጥ እማዬ ለኔ ብዙ ነገር ናት። ለአንቺ ራሱ እኔን አቢጌል እንደዛ ስትላት አልቀበልም ብላ ብዙ ስትላት ነበረ። አንቺን እንደዛ ስትልሽ ነበረ። ሌላም ሰው እንደዛም ሲላት በቃ ተቀብላ የያዘችኝ እሷ አይደለችም ወይ? ስለዚህ ከእሷ ጋር ምንም ነገር እንድትገናኝ ራሱ አልፈቅድም እያለቻት ነው ማለት ነው። እሷም ፔንት ነቅላ ወድቃለች ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዚሁ እሰናበታለሁ።